Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አድማጮቻችን አዲሱ ቻናላችን ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጋችሁ፣ የደወል ምልክቷን ተጫኑና ኦል ምትለዋን መጫን አትርሱ። እንደዛ ካደረጋችሁ ሁል ጊዜ ለህዝባችን ይጠቅማሉ፣ ያስተምራሉ ብለን ብዙ ነገር ደግመን የምናመጣቸውን አፕሎድ ባደረግን ቁጥር ወደ እናንተ ኖቲፊኬሽን ይመጣላችኋል። ቀድማችሁ ትማሩበት ትከታተሉታላችሁ ማለት ነው። ላይክ የምትለዋ ደግሞ ሰከንድ አትፈጅባችሁምና ሁለቱንም ነው። ሌላ ምንም የምንጠይቀው ነገር የለም። ሰብስክራይብ አድርጉ። አንድ ጊዜ ካደረጋችሁ አለቀ። ላይክ የምትለዋ ደግሞ ሁል ጊዜ ስትጀምሩት ላይክ ካደረጋችሁ ብዙ መልእክት ነው ያለውና እንደዛ እንዲያደርጉ ንገሯቸው እያሉን ያሉት ዩቲዩበሮቹ ማለት ነው። አድማጮች ጉግል ካምፓኒ ማለት ነው። ይህንን እያልኩ እንግዲህ አብይ አህመድ አሁን ያመነው ምንድነው? ጠቅለል አድርጌ እነግራችኋለሁ፣ ግን ነጥብ በነጥብ እንየው። አንደኛ ምርጫ ከሸፈብን፣ ፌል አድርገናል። የተመዘገበው አስገድደንም ይሁን አሳምነንም ይሁን መሬት ሰጥተንም ይሁን ገንዘብ ሰጥተንም ይሁን ብዙ ነገር እንዲሰራ ብለን ብዙ የተመዘገበ ነበር፣ ግን ተዋረድን። በምርጫው ከሽፈዋል። ህዝቡ አልመረጠንም። የተመዘገበው 55 ሚሊዮን ብለን 500 ሺህም የመረጠን አይመስለኝም። በተለይ በአዲስ አበባ የነበረው ምርጫ፣ በሌላው በየክልሎቹ ምንም ምርጫ እንዳልነበረ ያው የታወቀ ነው። አዲስ አበባ ግን ያ ሁሉ ህዝብ አስፈራርተህ በማንነቱ በብሔሩ ታርጋ እየለጠፍክ አንተ ፋኖ ነህ፣ ደጋፊ ነህ፣ ለምንድን ነው የማትመዘገበው፣ አንተ ወያኔ ነህ፣ እንደዚህ ነህ ብሎ የተመዘገበውን ካርዱን ይዞ ወይ እሳት ማቀጣጠያ አድርጎታል ወይ ኢቤቱ ውለዋል። አልሄደም። 3 ሰው አንድ ቦታ ላይ የመጣለ ብሎ በራሱ በልሳኑ ሲናገር አሰምተናቸዋል። ታዛቢ ሆኖ እዛ ቁጭ ብሎ የነበረ ነው ደውሎ የነገረን። የተመዘገበው ወደ 4-5 ሺህ ሰው ነው በአንድ ጣቢያዋ። ግንስ የመጣው 3 ፍሬ፣ ምንም ማጋነን አይደለም ብለውናል። ይሄ ግን የህዝቡ የሚናገረው እንተወውና አሁን ያገኘነውን ሚስጥራዊ ከናሽናል ሴኩሪቲ የኢትዮጵያ ናሽናል ሴኩሪቲ ካውንስል እነዚህ የምታዩቸው ያላችሁትን ተሰብስበው የተናገሩትን ነው የምንነግራቸው ያለ ነው። እና አብይ አህመድ ጠቅልል ሲል ምን እንዳለ እነግራችኋለሁ። እና ምርጫው ከሽፎብናል፣ ተዋርደናል። የአውሮፓ ህብረት፣ ይሄ በደንብ አድርጋችሁ አዳምጡ። የአውሮፓ ህብረት ገንዘብ ሰጥቷቸዋል፣ ግን ታዛቢ አላክም። ገንዘብ ይሰጣል፣ ያው ዲሞክራሲ እንዲስፋፋ ምናምን እያሉ እያመሃኙ የሚሰጡት ሚሊዮኖች አለ፣ እሱ ሰጥቷቸዋል። ግን መጥቶ የታዘበ አንድም የለም። ከአሜሪካ ማንም ሂዶ አልታዘበም። በኢህአደግ ጊዜ ሌላ ይቅር የቀድሞ የአሜሪካ ፕሬዚደንት ሳይቀር እየሄዱ ይታዘቡ ነበር፣ ወደ ኢትዮጵያ እየሄዱ። ለምሳሌ ፕሬዚደንት ጂሚ ካርተር ሂደው ሲታዘብ ከአንድም 2-3 ጊዜ ትዝ ይለኛል። አሁን ግን አንድ ሰውም አልሄደም። አንድ ሳንቲምም የአሜሪካ ኤምባሲም ይሆን የአሜሪካ መንግስት የሰጠው የለም ለአብይ አህመድ። ስለዚህ ምርጫው ይደረጋል ብለን እነሱ መጥቶ ቢሆን ኑሮማ ታዛቢዎቹ ማለት ነው የአውሮፓ ህብረት መጥቶ ቢሆን፣ ይህ እንግዲህ ዝግ ላይ የተደረገ ነው፣ በግልጽ የሚነጋገሩበት ነው። የአውሮፓ ህብረት መጥቶ ቢሆን፣ የአሜሪካ ታዛቢ መጥቶ ቢሆን ምን አይነት ውርደት እንዋረድ ነበረ። አሁን ግን ራሳቸው በራሳቸው ነው፣ ብልጽግና በብልጽግና ነው ታዛቢ አድርጎ ያስቀመጠው። ግን አሁንም ቢሆን አሳፋሪና ውርደት ነው ብሎታል። ስለ ምርጫው ስለ ምርጫ ብቻ አይደለም የምናወራው አድማጮቻችን፣ ስለ ሰራዊቱ ደግሞ ስለ ሰራዊቱ እግረኛ ሰራዊቱ በምንም ተአምር እየፈረሰብን ነው። እግረኛ ሰራዊት እንግዲህ አንድ ጦርነት የፈለገ ታንክ ቢኖርህ፣ የፈለገ አውሮፕላን ቢኖርህ፣ የፈለገ ድሮን ቢኖርህ ልታሸንፍ አትችልም። እግረኛ ቡትስ ኦን ዘ ግራውንድ ይሉታል። እግረኛ ሰራዊት ሂዶ ነው የሚያሸንፍልህ። እግረኛው ሰራዊት ግን እየሸሸብን ነው፣ እጅ እየሰጠ ነው፣ ምንም የመዋጋት ፍላጎት የለውም። ጥይት ማብረጃ እንዲሆን ብለን የላክነውም እንግዲህ የሚሰጧቸው 30 ጥይት፣ የሚገርማችሁ ነው።
ታይቶ ተሰምጦ እኮ አይታወቅም። መሸከም እስኪከብዳቸው ድረስ ነበር ድሮ የሚሰጠው። መሸከም እስኪከብዳቸው ድረስ ነው ጥይቱ ተተኳሹ። ምክንያቱም ሲተኩሱ ነው የሚውሉት። እነዚህ ግን 30 ጥይት ይሰጧቸዋል። 30 ጥይት አንድ ጊዜ ጥር ብላ የክላሽ ደግሞ ታልቃለች። ከዛ በኋላ ወይ እጃቸው ይሰጣሉ ወይ የሚፈልጋቸው አብይ አህመድ ጥይት ማስጨረሻ እንዲሆነ ነው የሚፈልጋቸው። ትግራይ ውስጥ ሰርቶለታል፣ በደንብ ሰርቶለታል። ዝም ብሎ በቃ ሂድ እያለ ይሄ ከደቡብ ከኦሮሚያ ታፍሶ የመጣውን ወጣት እዛ ርግፍ ያለው ጥይት እየጨረሰ ነው። መጀመሪያ ለጥይቱን ብለህ እጅ ሲሰጥ ትቀበለው ነበር። በሰላም እንዲመጣ ነው የምትፈልገው። 3 ሳይተኩስም የመጣ እንዳውም በልዩ አቀባበል ነበር የሚደረግላቸው። በኋላ ግን ያለ ጥይት ነው እጁ የሚሰጠው። ምን ያደርግልሃል? እሱ ልትቀልብ ልታክም ምንል ስታደርግ አይጠቅምህም። ስለዚህ ጥይት ማብረጃ ሆነ እና የእግረኛ ሰራዊት ክዶናል፣ እጁ እየሰጠ ነው፣ አልተሳካልንም ነው የሚለው። እንቀጥል። ሌላ እነዚህ በገንዘብ ድሮ ያፈሩትን አዲስ አበባ ፎቆች አሁን ደግሞ ወደ 1 ትሪሊየን ብር አሳትሞ እየበተን እንደሆነ አብይ አህመድ ታውቃላችሁ አይደለም? እሱን አድርጎ ቤት መስሪያም እሰጣቸዋለሁ፣ ገንዘብንም እሰጣቸዋለሁ፣ ቦታንም እሰጣቸዋለሁ፣ ያውም እዚህ አፍሪካ ህብረት ጎን ላይ እሰጣቸዋለሁ ብሎ የወሰዳቸውን የቲዲኤፍ አባላት የነበሩ የትግራይ ጀነራሎች አሁን አላመኗቸውም። ስለዚህ እነሱ ሁል ጊዜ እንደዋሹን ነው ብለዋል። ቲዲኤፍ ፈርሰዋል ብለው ምንም ሳይፈርስ እንደውም እንደዚህ ተጠናክሮ ከፍተኛ የሆነ ትጥቅና ስንቅ ይዞ እያለ ፈርሰዋል፣ አንድ ጊዜ ብቻ መተኮስ ነው፣ አንድ ጊዜ ከተተኮሰ ሰራዊቱ ፈርሶ ወደኛ ነው የሚመጣው እያሉ ይዋሹን ነበር። ስለዚህ ግማሻቸው እንደውም ሰላይ ሳይሆን አይቀሩም። እነዚህ መታመን ያለባቸውም የትግራይ ሰራዊት ሰላዮች ሳይሆኑ አይቀሩም። እዚህ መጥተው ለገንዘቡንም እየተጠቀሙ እኛ ጋም ተቀምጠው እየበሉ እየጠጡ ሰላዮች ነው ሆነውብን ያሉት እንጂ ምንም ነገር የሚያደርጉት ነገር የለም። ውሸት ብቻ ነው በየጊዜው የሚሰጡን እንጂ ምንም ነገር ታማኝነት የላቸውም ብሎ አሁን በከፍተኛ ደረጃ ፊትም ነስቷቸዋል። እነሱ ደግሞ እሱን እንዲያምናቸው እኔ የበለጠ ብታቀርበኝ ታማኝ ሆናለሁ ብሎ ስንት ነገር እያደረጉ ነው ያሉት፣ ግን ምንም ሊያምኗቸው አልቻሉም። ስለዚህ ከቲዲኤፍ ሄደው አፋርና በጸለምት ላይ ያሉትን ምንም ነገር ሊሰሩለት እንደማይችሉ አይቶታል። ምንም አበርገለ ላይ አሁን ለምሳሌ ይሄ ዋግምራ ላይ የነበረውን ሰራዊት ይመራ የነበረው ከአፋር ሂዶ የነበረ አንዱ ጀነራል ነው። ተሸንፎ ነው 3 ወረዳ ጥሎ የሸሸው ያለፈው ሳምንት። ስለዚህ ውሸት ነው እንጂ እነዚህ ሰዎች መታመን የለባቸውም ብለዋል። እመኑኝ በቅርብ ጊዜ አስሮ ጦርጦስ ያስገባቸዋል። አስሮ ምን እንደሚያደርጋቸው ምንም አናቅም፣ ግን ምን ሊያደርጋቸው እንደሚችል እናንተ አይጠፋችሁም። እዚህ መናገር ስላልፈለኩ ነው። ሌላ አራተኛ ጀነራሎቹ አንድ ነጥብ አለችኝ ያልተናገርኳት አድማጮች፣ ምን እንዳለዋቸው ታውቃላችሁ? እነዚህ ለህዝባቸው ያልታመኑ ብዙ መስዋዕትነት ከፍለው ለነሱ ያዳኗቸው አካላቸውን ያጡ ታማኝ ያልሆኑ ለህዝባቸው ታማኝ ያልሆኑ ለእኛ ታማኝ ይሆናሉ ብለን ማመን የለብንም። ስለዚህ ወይ ሰላዮች ናቸው ወይ ደግሞ እየዋሽን ነው፣ ለእኛንም ታማኝ አይደሉም ብለው አንድ ጊዜ ልንጠቀምባቸው መስሎን ነበር። አሁን ግን ምንም የማይጠቅሙ ናቸው ብሎ ነው ያለው። ወደሚቀጥለው ወደ 4 ቁጥር ልውሰዳቸው አድማጮች። ሌላ ከፍተኛ የሆነ ኪሳራ አድርሶብናል፣ ከፍተኛ የሆነ ከጠበቅነው በላይ ጠንካራ ሆነዋል ብሎ ያመኑበት ደግሞ ፋኖ ነው አድማጮች። ፋኖና ኦላ በኤርትራና በትግራይ በቲዲኤፍ እየታገዙ ጭራሽ ወደማንቋቋመው ደረጃ ላይ ደርሰዋል። ሰፊ መሬት ተቆጣጥረዋል። ሰፊ መሬት ተቆጣጠሩ ማለት ደግሞ ብዙ ወጣት ያገኛሉ። ህዝቡ ደግሞ እነሱን እየደገፈ ነው ያለው። ስለዚህ በተለይ ይሄ ካውንስል የሚባለው ከተቋቋመ ጭራሽ አጭር ጊዜ ነው የሚኖረን። ጨርቃችን እንኳን ጠቅለን የምንሸሽበት አብይ አህመድ ቃል በቃል ያለው ነው የምነግራችሁ ያለው። ጨርቃችሁ እንኳን ጠቅላችሁ የምትሸሹበት ጊዜ ላታገኙ ትችላላችሁ ብለዋቸዋል። ስለዚህ የፋኖና የኦላ ጥንካሬ በከፍተኛ ደረጃ አስፈርቶታል። ግን አሁን ማንን ነው ብሌም የሚያደርገው? ማንን ነው በቃ የጥንካሬውን ሊሰጠው የሚፈልገው? ምክንያቱም ለፋኖና ለኦላ ጠንካሮች ናቸው ማለት አይፈልግም። እንደዚህ ዝግ ላይ ስለሆኑ ነው እንጂ ማን ነው የሚሉት? በቃ
ወይ ብሌም የሚያደርጉት አለ አይደለም። የትግራይ ሰራዊት ነው እዛ የትግራይ ጀነራል ምግበይ ነው መጥቶ የሚመራቸው ያለው የኤርትራ ሰራዊት ነው መጥተው ሁሉንም የሚያሳየዋቸው ያሉት ምናምን ብለው ነው የሚያደርጉት። ግን በውስጥ ግን ምንድነው የሚሉት ይላል በምንም ተአምር ከጠበቅነው በላይ ከፍተኛ ጥንካሬ እያገኙ እየሄዱ ነው ያሉት ፋኖና ኦላ ነው ያሉት። የመጨረሻ ትልቁ ከፍተኛ የሆነ ድንጋጤ አሳድሮባቸው ያለው ደግሞ የትግራይ የኤርትራና የፋኖ ግንኙነት ነው። እነዚህ ተባብረውብናል፣ ወደ ማይቀለበስ ደረጃ እየደረሱ ነው። እነዚህ ከተባበሩ ደግሞ አለቀልን ማለት ነው። ሶስቱም ኤርትራ፣ ትግራይ እና ፋኖ። የአፋሩን ለምን እንደተውት አላቅም፣ የኦላውን ለምን እንደተውትም አላቅም። ግን ሶስቱን እነዚህ ግን ተባብረውብናል፣ በጣም ተጠናክረዋል። የጠነከረ ግንኙነት ፈጥረዋል። በየቀኑ ነው የሚገናኙት። የፋኖ የተወጉ ሕክምና የሚያገኙት ትግራይ ውስጥ ነው። የውሸት ነው እውነት ነው እያልኩ አይደለም። እነሱ ያሉትን ነው ሪፖርት ማደርግላቸው ያለሁኝ። ትግራይ ሂደው ነው የሚታከሙትም ብለዋል። ስለዚህ ወደሚቀጥለው ስንሄድ ደግሞ አድማጮቼ የመጨረሻ ትልቁ አደጋ ነው ያሉት ደግሞ የቲዲኤፍ ነው። የትግራይ ሰራዊት ቁመና አደገኛ ደረጃ እቺ ቃል በቃል ነው የምነግራችሁ፣ አደገኛ ደረጃ ላይ ደርሰዋል ነው የሚለው። ጭራሽ ልንቋቋመው ማንችልበት ደረጃ ደርሰዋል። የሆነ ነገር ያዩት ቢኖር ነው የሆነ ነገር ወይ ጸረ ድሮን ሊሆን ይችላል፣ ወይ ድሮንም ሊኖራቸው ይችላል። ምን እንደሆነ አልገለጹም። ግን አደገኛ ደረጃ ላይ ደርሰዋል ቁመናው። እነዚህ የትግራይ ጀነራሎች ፈርሰዋል፣ ተበትነዋል፣ ምን ሆነዋል ይሉን ነበር። እነሱ ግን አደገኛ ደረጃ ላይ ደርሰዋል ብሎ አብይ አህመድ ተናግረዋል። እና ሙሉውን ጠቅለል ሲያደርጉት ምንድነው ያለው አብይ አህመድ? ተሸንፈናል። ያመነው ሽንፈቱን ነው። በሁሉ በጦር ግንባሩም በምርጫውም በህዝብ ለህዝብ አጣላለሁ ብሎ ተነስቶበት የነበረውንም ሁሉንም ከሽፎብናል፣ ተሸንፈናል ብለዋል። ይህንን ብሎ እንግዲህ አብይ አህመድ አደባባይ ላይ ወጥቶ ይናገራል ብላችሁ አትጠብቁትም። የአብይ አህመድ ተፈጥሮ አይደለም። ግን በግልጽ ከፍተኛ የሆነ ንትርክ የሌለው ማሳመን መጀመሪያ ተናገሩ ብሎ የተናገሩትን እንደዚህ ሆነዋል፣ ጥሩ ነገር አለና ያለ ነው ምናምን ብሎ ጀምረውለት ነበር። ወዲያው አቋርጠዋቸው በቃ ዘርዝሮ በዚህ ምክንያት ወድቀናል፣ ተሸንፈናል ብለዋል አብይ አህመድ። ስለዚህ አብይ አህመድ መሸነፉ አምነዋል። ይህንን ሁሉ እንዲሰማውና ደስ እንዲለው በተለይ ደግሞ የአዲስ አበባ ህዝብ ሆል ብሎ እንዲወጣ በተለይ ደግሞ ቤተክርስቲያንን እየፈረሰበት የተቃጠለበት ያለው ክርስቲያኑ ሆ ብሎ ክርስቲያኑ ብቻ አይደለም የቤተክርስቲያን ኦርቶዶክስ ቤተክርስቲያን ሊሆን ይችላል አሁን የሚፈርሰው፣ ነገ ጠዋት ግን መስጊዶቹም ይፈርሳሉ። ድምፁ እየረበሸኝ ነው እያለና ያለው አብይ አህመድ አዛን ሲጠራ እየረበሸኝ ነው፣ መተኛት አልቻልኩም፣ አዲስ አበባ ተኝቶ ማደር አይቻልበትም። ብዙ ቦታ ላይ መስጊድ አለ። ድሮ የነበረው አንድ አንዋር መስጊድ ነው። ከዛ ራቅ ያሉትን በሰላም ያድሩ ነበር። አሁን ግን በየቦታው መስጊዶቹ እየተሰሩ ነው። ስለዚህ ነገ ጠዋት ምን ያደርጋል? መስጊዶቹን ያፈርሳል። አማኞቹን እነዚህ አጠገቡ ላይ ያለ መስጊድ ያለ ሰጋጅ ምን ያደርጋል? ነዋሪውን በአካባቢ ያለ አሁን ለምሳሌ መርካቶ አካባቢ ያለውን በሙሉ ተክለ ሃይማኖት ያለውን ነቅሎ ካወጣው ሙስሊሙ ማህበረሰብ ማን ሄዶ ይሰግድበታል? ቤተክርስቲያንም እንደዛ ነው። ባዶ ነው ሆኖ ያሉት ቤተክርስቲያኖቹ። እንዳውም ከሩቁ እየመጡ እስኪሰለቻቸው ድረስ ያ ትውልድ አሁን እዛ የሚወለደው እዛ የሚያድገው 3-4 ትንንሽ እድሜ የነበራቸው በቃ ሰፈራቸው አሁን የተጣሉበት ነው የሚሆነው። ግን እዛ ታድገው ተወልደው አድገው ተደረውበት የነበሩት ግን ቀኑን እየቆጠሩ ማርያም ነች እንደዚህ ነው ልደታ ነች ምናምን እያለ እየሄደ እየተሳለመ ይሄዳል። ግን አብይ አህመድ ተሳክቶለታል፣ በትኖታል የአዲስ አበባ ህዝብን። ግን በአሁኑ ጊዜ ግን ተሸንፈናል፣ ወድቀናል፣ ከሽፎብናል ብለዋል አብይ አህመድ። አድማጮች ይህንን እያልኩ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ፣ ቻው።